አሁን እግዚአብሔር መንፈስ ባለበት በዛርነት አለ። ትዝ ቢላችሁ ምንድነው አንተ አሁን የሆነ ፈውስ ፕሮግራም ላይ አጋንንት ሲጮህ ቆንጆ ነው በእውነት ባልገባን ነገርም ሰርቶ ይሆናል። ግን አይን ከጭቃ መስራት ኤልያስ ሊሰራ አይችልም። ሙሴ ሊሰራ አይችልም። ማንም ኢየሱስ ጭንቅላት ላይ ዘይት የደፋ የለም። ኢየሱስ ሰማይ በመንፈስ ቅዱስ ተቀብቶ ነው የመጣው። አርነት የተባለው እኔ በእግዚአብሔር መገኘት ውስጥ መግባት ቻልኩ። የእግዚአብሔር መንግስት ወንጌል ነው የምሰብከው። ዕብራውያን ምዕራፍ 3 ከቁጥር 1 ጀምሮ እስከ 6 በጌታ በኢየሱስ ክርስቶስ ስም አነባለሁ። የምንወደው የጌታ ቃል እንደዚህ ይላል። እንግዲህ የሰማያዊ ጥሪ ተካፋዮች ሆናችሁ ቅዱሳን ወንድሞች ሆይ የእምነታችን ሐዋርያና ሊቀ ካህናት የሆነውን ኢየሱስን አስቡ። ሙሴ በእግዚአብሔር ቤት ሁሉ ላይ ታማኝ እንደነበር እርሱም ለሾመው ታማኝ ነበር። ቤትን የሚሰራ ከቤቱ ይልቅ የሚበልጥ ክብር እንዳለው ኢየሱስም ከሙሴ የሚበልጥ ክብር የተገባው ሆኖ ተገኝቷል። እያንዳንዱ ቤት የራሱ ሰሪ ያለው፣ ነገር ግን ሁሉን የሰራ እግዚአብሔር ነው። ሙሴ ወደፊት ስለሚነገረው ነገር እየመሰከረ በእግዚአብሔር ቤት ሁሉ ላይ እንደ አንድ ታማኝ አገልጋይ ነበር። ክርስቶስ ግን በእግዚአብሔር ቤት ላይ እንደ ታማኝ ልጅ ነው። ያኛው ነበር፣ ይሄኛው ነው። እኛም የምንተማመንበትንና የምንመካበትን ተስፋ አጥብቀን ብንይዝ ቤቱ ነን። ዕብራውያን ምዕራፍ 2ን ስንዘጋው ታስታውሳላችሁ። ምዕራፍ 2ን ስንዘጋው የመጨረሻዎቹን ቁጥሮች ባለፉት ሳምንታት አብረን አይተናል። ጌታ ኢየሱስ ክርስቶስ እኛን ወይንም የአዲስ ኪዳን ተከታዮቹን ደቀ መዛሙርቱን ወንድሞች ብሎ ጠርቷቸዋል አይደል? ወንድሞች ብሎ ሊጠራ አላፈረባቸውም የሚል ቃል አለ። ምዕራፍ 11 ደግሞ እግዚአብሔር አምላካቸው ተብሎ ሊጠራ አያፍርም የሚል ቃል አለ። ስለዚህ አብ አምላካቸው ነኝ ይላል፣ ጌታ ኢየሱስ ክርስቶስ ደግሞ ወንድሞቼ ይላልና አብም አላፈረብንም፣ ጌታ ኢየሱስ ክርስቶስም አያፍርብንም፣ አላፈረባቸውም ይላል። ስለዚህ ወንድሞች ተብሎ የተጠሩት በአዲስ ኪዳን ላይ የጌታ ኢየሱስ ክርስቶስ ተከታዮች የሆኑትን ደቀ መዛሙርቱን እኛን አማኞች አዲስ ኪዳን ላይ የጌታ የኢየሱስ ክርስቶስ ወንድሞች የመባል ማዕረግ እግዚአብሔር እንደሰጠን ምዕራፍ 2 ላይ አይተናል። ኢየሱስ እዚህ ቤት ታላቅ ወንድም ነው። እኛ ሁላችን ወንድሞች ነን። እግዚአብሔር ይመስገን ወገኖች ብሎ ጠርቶናል። ጌታችን ኢየሱስ ክርስቶስ ግን የዚህ ቤት ታላቅ ወንድማችን ነው። ሮሜ ምዕራፍ 8ንም ሌሎች ክፍሎችንም ምናልባት አለፍ አለፍ እያልን እየሄድን እንዳየን አስታውሳለሁ። ከዛ ቀጥለን ምናልባት የመጨረሻው ቁጥር ላይ አይደል ጌታ ኢየሱስ ክርስቶስ ታማኝና መሐሪ ሊቀ ካህን ነው የሚለውን አይተናል። ምዕራፍ 2 ላይ ታማኝና መሐሪ፣ ታማኝነቱ ለእግዚአብሔር ነው፣ መሐሪነቱ ለኛ ነው። ስለዚህ በእግዚአብሔርና በእኛ መካከል ነው የሚቆመው። በእግዚአብሔር ፊት ለዘላለም ታማኝ ነው፣ በእኛ በኩል ደግሞ ምህረቱ ለዘላለም ነው። ስለዚህ ታማኝና መሐሪ የሆነ ሊቀ ካህን ብቸኛ ነው። እነዚህን ሁለት ባህሪያቶች ባላንስ አድርጎ ይዞ ሁለቱንም በእኩል መጠን ይዞ የሚያገለግል ብቸኛ ሊቀ ካህናችን ጌታ ኢየሱስ ክርስቶስ ነው። የኢየሱስ አይነት ታማኝ ሊቀ ካህን አልነበረም፣ የለም፣ አይኖርምም። የኢየሱስ ክርስቶስን አይነት ደግሞ መሐሪ አልነበረም፣ የለም፣ አይኖርም። በዘላለም ውስጥ ኢየሱስ ብቸኛ ነው። እስቲ አሜን በሉ። በዘላለም ውስጥ እግዚአብሔር አብን ያስደሰተ ኢየሱስ ክርስቶስ ብቻ ነው። እኔን ሙሉ በሙሉ ወክሎ መቅረብም የቻለ እኔንም ማቅረብ የቻለ በእግዚአብሔር ጽድቅ ፊት ጥላሁንን ማቆም የቻለ ጌታ ኢየሱስ ክርስቶስ ብቻ ነው። በብሉይ ኪዳን ያሉ ሊቀ ካህናት በሙሉ ስለ ኃጢአት ስለ ሕዝቡ ብቻ ሳይሆን ስለ ራሳቸውም በደል መስዋዕት ይዘው ይቀርባሉ። ጌታ ኢየሱስ ክርስቶስ ራሱን ነው መስዋዕት ያደረገው፣ የራሱን ደም ነው ይዞ የገባው። ይህንን ማድረግ የሚችል የለም። ኢየሱስ በዚህ አይነት የለውም፣ ብቸኛ። ጮክ በሉና እስቲ ኢየሱስ ብቸኛ ነው በሉ። ብዙ ጊዜም ደጋግመን ስለምንል ያው በጣም አፋችን ላይ ስለለመድ ነው ጌታን አንደኛ እንለዋለን። በእርግጥ ለአይነትም አንድ ነው ያለው አይደል? አሁን ሌላ ቢኖረው ነው አንደኛ ምንለው፣ ብቸኛ ነው። እናንተ ከፈለጋችሁ አንደኛ ሁኑ፣ ሁለተኛ የፈለጋችሁበትን ምረጡ። ጌታ ኢየሱስ ክርስቶስ ግን አይነት የለውም። ጋድማን እሱ ብቻ ነው። ሁለቱን ደግሞ በተመሳሳይ በእኩልነት የያዘ እሱ ብቻ ነው። በእግዚአብሔር ፊት ሲቆም አባቱ ጽድቄን የሚመጥን ከፍዬ ይላል። በእኔ በኩል ሲቆም ምህረቱ ለዘላለም ነው። ታማኝና መሐሪ የሚለውን ባለፈው ሳምንት አይተናል። ኢየሱስ ፍጹም ሰው ስለሆነ በድካሜ ሊራራልኝ ይችላል አይደል? የመጨረሻው ቁጥር እንደሱ አይደል የሚለው የሚፈተኑትን ሊያገዛቸው ይችላል። ለምን? እሱ ልክ እንደነሱ ሆኖ ተፈትኖ አልፏልና። እና እኔ አሁን ህመሜን መልአክ አይረዳኝም። መልአክ ሂድና አገዘው ሲባል ካለውበት ሊያወጣኝ ይመጣል እንጂ
ፔኔን በእኔ ጥልቀት አንደርስታንድ ያደረገው መልአክ ሰው ሆኖ አያውቅም፣ ቁስል አያውቅም፣ ችግር አያውቅም፣ ኃጢአት አያውቅም፣ መውደቅ አያውቅም፣ ኢየሩሳሌም ኖሮ አያውቅም፣ አዲስ አበባ ኖሮ አያውቅም። መልአክ ሰማይ ነው የሚኖረው፣ ለአገልግሎት ሲላክ ነው የሚመጣው። ሲመጣም አዲስ አበባ እንዲና ብሎ ዞር ዞር አይልም፣ አውጥቶኝ ተመልሶ ነው የሚሄደው። ጌታ ኢየሱስ ክርስቶስ 33 ዓመት ተኩል መሬት ላይ ኖሯል። ሲኖርም እኔ የለበስኩትን ስጋ ምንም ሳይቀንስ የኔ አይነት ሆኖ ለብሷል። ኢንካርኔት ያደረገ ሪዲመር ነው። ስጋ የለበሰ ወደ ምድር የወረደ በመለኮትነቱ ላይ ሰውነትን የጨመረ አዳኝ ነው። እስቲ አሜን በሉ። ስለዚህ አዲስ አበባ ስራመድ ሲያቅተኝ እኔ ቅፍርናውን በዚህ በኩል አልፍ ያለው ና በዚህ ጋር ይለኛል። ይራራልኝ ይችላል፣ ይራራልኛል። እስቲ አሜን በሉ። እግዚአብሔር ምንም ነገር ካረገልኝ ኢየሱስን ብሎ ነው የሚያረግልኝ። ለብቻዬ ካገኘኝ ቁጣው ስር ነኝ። በክርስቶስ ደም ነው እግዚአብሔር እኔ ጋር የሚመጣው። በክርስቶስ ኢየሱስ የመስቀል ስራ ነው የሚያየኝ፣ ኮሚኒኬት የሚያረገኝ። አባ ብዬ ስጠራው አቤት የሚለኝ የኢየሱስ ደም እላይ ላይ ስላለ ነው። ስለዚህ ኢየሱስ ቆሞ አባ ባለበት መጠን እኔ አባ እለዋለሁ። አሁን እዚህ ተሰብስበን አባ ስንለው ጠሩኝ ብቻ አይደለም የሚለው አባ አባት ብሎ የሚጮን የልጁን መንፈስ በውስጣችን ላከ። የልጅነት አለ ሮሜ 8 የልጁ ገላትያ ምዕራፍ 4 የኢየሱስ መንፈስ። እስቲ አሜን በሉ። ስለዚህ አባ ስለው በክርስቶስ ደም በኩል ልጆቼ ይላል። ከኢየሱስ ውጪ በእግዚአብሔር ጽድቅ ፊት መቆም የሚችል የለም። እንደ እግዚአብሔር የሚወደን የለም። ቅድስናውን ግን መቋቋም ስለማንችል ነው ማንጠጋው። እግዚአብሔር ገዳይ አምላክ አይደለም። ሲጠጋ የምትሞተው አትችለው። ራሱ ተሸፋፍኖ የሚመጣው ለዛ ነው። በጣም ይወደናል፣ አይተወንም፣ ይመጣል። ሲመጣ ግን ግልጥ አይልም። ግልጥ ካለ እንጠፋለን። ስለዚህ ተደብቆ ተራራ ላይ ቁጭ ብሎ ተራራ ላይ እንዳትወጡ ይላል፣ ትሞታላችሁ፣ አትንኩት፣ እባካችሁ አትንኩት ይላል። አትምጣ እንዳትሉት እፈልጋችኋለሁ ይላል። ግልጥ ብሎ እንዳይጨብጠን ደግሞ እንሞትበታለን። ድብቅብቅ ብሎ ግን ያወራል። በመገናኛ ድንኳን በምን አቆራርጦ የሆነ ነገር ይላል። መሬቱን ያጨሰዋል፣ አለት ይሰነጥቃል፣ ያንቀጠቅጠዋል። ሰው መውደዱ እኮ ነው መሬት መሸከም አቅቷት። ሲና እኮ እስካሁን እኮ ወገቡ ጥቁር ነው። እግዚአብሔር ያኔ የዛሬ 3400 ዓመት የወረደበት ማለት ነው። እሳቱ እኮ ነው። እስካሁን እኮ ጥቁር ነው ወገቡ። አንድዶት ሄዶ ማለት ነው። ሰው ፈልጎ መጥቶ እኮ ነው ተራራ የነደደው። ሞከራ አሎን ሲለው ምን እናርግ ሲል ልጁ እኔ ሄዳለሁ። ታዲያ ሲለው መደባበቅ ቀርቶ ፊት ለፊት አመጣቸዋለሁ። በድለውኛል ሲል መስዋዕትን ይሆናቸዋለሁ። ኃጢአት ሰርቷል፣ እኔ ደሜን አፈሳለሁ። ኢየሱስ ስሙ ብሩክ ይሆን። በእግዚአብሔር አብ ጽድቅ ፊት ለዘላለም ያቆመን ስሙ ብሩክ ይሁን። አድኖን ድናቸዋል ከማለት ያልፋል። በየዕለቱ ደግሞ ያግዘናል። በየዕለቱ ደግሞ በሰውነታችን በሚኖር ድካም ሁሉ ያግዘናል። ይህንን እየነገራቸው ነው የመጣው እና ከዛ ምዕራፍ 3 እና እንግዲህ ብሎ ጀመረ። እንግዲህ አፕሊኬሽን ነው፣ እንግዲህ ማዛመድ ነው። ከላይ የሚወራውን ነገር መሬት ለማውረድ የሚደረግ ጉዞ ነውና እንግዲህ ይልና ምንድነው የሚለው? የሰማያዊ ጥሪ ተካፋዮች ሆናችሁ ቅዱሳን ወንድሞች ሆይ። ርዝመቱ እኛን እኮ ነው። የሰማያዊ ጥሪ ተካፋዮች የሆናችሁ ብሎ ቅዱሳን ወንድሞች ሆይ። ይህንን ሁሉ ማዕረግ ሰብስበን ያገኘነው ምዕራፍ 2 ላይ ነው። ሊቀ ካህናችን ነው። ታማኝና ማህሪ ሊቀ ካህናችን ስለሆነ ኢየሱስ የሰማያዊ ጥሪ ተካፋዮች ተደርገናል። የሰማያዊ ጥሪ ተካፋይ ፓርቴከርስ። መሬት ላይ ነው የተጠራነው፣ ጥሪ ግን ሰማያዊ ነው። ለዘላለም መንግስት ክብር ነው የተጠራነው። የሰማያዊው ጥሪ ተካፋዮች የሆናችሁ። ይህንን ጥሪ እግዚአብሔር በቀደመው ኪዳን ላይ ለነበሩ አባቶችም ሰጥቷል። ምክንያቱም ጌታ ኢየሱስ ክርስቶስ አዲስ ኪዳን ላለችው ቤተ ክርስቲያን ብቻ ሳይሆን በቀደመው ኪዳን ለነበረው ለእግዚአብሔር ሕዝብም መሪና ራስ ነበር ኢየሱስ። አዲስ ኪዳን ላይ ላለነው ለእኛ ብቻ አይደለም፣ ለቀደመው ኪዳን ለነበሩት አባቶችም መሪያቸውም ደግሞ ራስም የቤቱ ባለቤት የቤቱ ፈጣሪ ክሪኤተር ነው። ባይዘዌ ሙሴ በቤት ውስጥ ያለ አንድ አገልጋይ ነው። ጌታ ኢየሱስ ክርስቶስ በቤት ውስጥ ያለ አገልጋይ አይደለም፣ የቤቱ ፈጣሪ ነው። ባይዘዌ የቤቱ ሰሪ ነው። ቤቱን የሰራው የፈጠረው እሱ ነው እና ለንጽጽር አይቀርቡም። ባይዘዌ ሙሴና ኢየሱስ ግን ሰዎቹ ዕብራውያን ስለሆኑ የሙሴ የተወሰነ አድናቂዎችና ተከታዮች ስለማይጠፉ ከክርስትና ወደ ጁዳይዝም እንትኑ እየተጎተቱበት ስለሆነ ሙሴ እየጎተታቸው ስለሆነ ነው። ከንጽጽሩ መካከል በሰው መደዳ ሙሴን የመጀመሪያ ያመጣው። በመቅደም ደረጃ አብርሃም ይቀድማል። ሰዎቹን በመጎተት ደረጃ ግን ሙሴ በጣም ጎትቷቸዋል። ሰውየው እጅግ በጣም ግዙፍ ነው። በጣም ትልቅ ሰው ነው። እጅግ በጣም የተከበረ ታማኝ አገልጋይ ነው። ከኢየሱስ ክርስቶስ ጋር ግን ለንጽጽር አይቀርብም። ሙሴ በእግዚአብሔር ቤት ውስጥ ሲላቸው አዎ ይሉታል።
አገልጋይ ነበር ሲል አዎ ኢየሱስ የቤቱ ፈጣሪ ነው ይላቸው። አስበዋል ሙሴን እንዴት ከእጅ እንደሚያስጥል? እንደዚህ ተደግፈውታል። ሙሴን ከእጃቸው ስር ምርኩዛቸውን ይነጥቅና ይጥላቸዋል። ሲወድቁ ብድግ አድርገው ኢየሱስ ላይ ያስደግፋቸዋል። አይራራም፣ ባይዘው ሰውየው በፍጹም አይራራም። እኔም በጣም ብዙዎቻችሁ እኔን ጨምሮ ሙሴን በጣም እንደምትወዱት አውቃለሁ። ግን ለጸሐፊው በጣም ታማኝ መሆን ስላለብን ከእሱ ጋር ነው አብረን የምናወራው እና ብዙ አንራራም። አሜን ነው። ሙሴ አልን መጽሐፉ ስለሚል እንጂ አሁን በጣም ብዙ አለ ሰው፣ በጣም ብዙ ሰው አለ የምንደገፈው። እሱን በሙሉ ከእጃችን ስራ አውጥተን ጌታ ኢየሱስ ክርስቶስ ላይ ብቻ እንደገፋለን። እና ይሄ ሰማያዊ ጥሪ በቀደመው ኪዳን ለነበሩ አባቶችም ቀርቧል። በሕጉ በኩል መዳን ስለማይቻል እግዚአብሔር በሕጉ አስታኮ የጌታ ኢየሱስ ክርስቶስን መምጣት ይናገር ነበር። በእነሱ በኩል እግዚአብሔር ሰማያዊ ጥሪ እንዳለው አስቀድሞ በነበረው ኪዳን ይናገር ነበር። ሙሴ የምታስታውሱ ከሆነ መሬት ላይ ቆሞ ወደ ከነዓን ትገባለህ ሲባል እኔ አልወጣም ሕዝቡን ግን ያወርስ ዘንድ መልአክ ከፊት እልካለሁ ሲለው ሙሴ ተስፋ ያደርግ የነበረው የምድሪቱን ከነዓን እንዳልነበረ ለእግዚአብሔር ግልጽ አድርጎ ነግሮታል። እኔ አልወጣም፣ ከነዓን ግን መልአክ ያስገባቸዋል። የፈራው እነዛን 7 ነገስታት ነው ያሳድድልሃል አለው። ጥርግርግ አድርጎ ያስወጣልሃል። ከነዓንን የምትፈልግ ከሆነ ከነዓን ያደርሳል መልአክ ሲለው ኖ አለው። እግዚአብሔር ሆይ አንድ እዚህ ሜሶጶጣሚያ የሚባል አካባቢ ከዛ ከኤፍራጤስ ጀምሮ እስከ ሜዲትራኒያን ድረስ ያለ መካከለኛው ምስራቅ የሚባል አገር ለመውረስ አይደለም የወጣሁት አለው። ለሱማ የፈርዖን ቤተ መንግስትም እኮ አለ። ከሚገባበት ከነዓን ከሚባለው አገር ይልቅ እኮ የፈርዖን ቤተ መንግስት እኮ ይበልጣል። በሀብትም በምንም ከነዓንን ልዩ ያደረገው ሎኬሽኑና መሬቱ አይደለም፣ እግዚአብሔር አብሮ ስለሚገባ ነው። ሰማይን በጣም ውድ ያደረገው እኮ አዲስ አበባ መሮን አይደለም፣ ኢየሱስ አለ ነው ሰማይ እንጂ። አሁን እኔ ምርር አላለኝም አዲስ አበባ። ለምን ይመረኛል? አይመረኝም። እንዲህ በጣም ደስተኛ ነኝ። እየሰበኩ እኮ ነው የምኖረው። እናንተ ነኝ መሰለ ሰው በፍጹም ደስ ብሎ ነው የምኖረው። ለምንድን ነው መሬት የሰለቸ? ኢየሱስን ፊት ለፊት ማየት ስለምፈልግ በቃ ሰማይ የሚናፍቀን በጉ ብርሃን የሆነበት ከተማ ስለሆነ ነው። ሙሴም ከነዓን ሲል ሕዝቡ ሙሴን እግዚአብሔር መጣና እንደዚህ አሉ፣ በቃ ውጡ አለ፣ ሂዱ አለው። ለምን? ይሄ ሕዝብ አንገተ ደንዳና ነው። እኔ አብሬ ከወጣው እጨርሳችኋለሁ አለው። ቅድስናዬን አትችሉኝም። ታዲያ አዝልሃለሁ መልአክ እንድች ወደ እናንተ አይዞርም አለው። መልአኩ ከዞረማ ያጠፋቸዋል። እና ወደፊት እየጠረገ ሄዳል። ዝም ብላችሁ ተከተሉት ሲል አልሄድም አለ ሙሴ። አልሄድም። እግዚአብሔር አንተ ከሌለ፣ አንተ ካልወጣ፣ አንተ ካልሄድክ ምን አረጋለሁ? አታውጣ ነው እዚሁ እኔም ይሄም ሕዝብ እዚሁ እንሙት። ሰማያዊ ጥሪ ገብቶታል። እኔና እናንተ በገባን በተረዳኑ መንገድ በጣም ድምቅ ባለ አይነት መንገድ 66 መጽሐፍ እጁ ላይ ይዞ የተደራጀ ስነ መለኮት እጁ ላይ ላይኖር ይችላል። ብለርድ እያደረገበትም ቢሆን ግን ገብቶታል። ይሄ ሰማያዊ ጥሪ በብሉይ ኪዳን ለአብርሃም ተነግሮታል። ምናልባት ባለፉት ሳምንታት የአብርሃምን ዘር ለማዳን የመጣው ስለ አብርሃምን ብዙ ስለተናገርኩ ለአብርሃም ገብቶታል። እግዚአብሔር ጥሪ እንዳደረገለት ገብቶታል። ጥሪው ከአባትህ ከዘመድህ ከሀገርህ ካለህበት ውጣ ሲለው የሆነ ቦታ ሄዶ መቀመጥ እንዳልሆነ ገብቶታል። ስለዚህ ነው የዚህ የዕብራውያን ደብዳቤ ጸሐፊ ምዕራፍ 11 ላይ ሲነግረን ምንድነው የሚለው? አብርሃም እግዚአብሔር ርስት አድርጎ በሰጠው ሀገር እንደ ምጻተኛ ተቀመጠ ይላል። የሰጠው እግዚአብሔር ነው፣ ርስት ነው ተብሏል። ያንተ የራስ ነው እግዚአብሔር የሰጠው። አሁን እናንተ ትንቢት ተነግሯችሁ ብታገኙ ማለት ነው ትጋደሉበታላችሁ እኮ እግዚአብሔር የሰጣችሁ። አብርሃም እግዚአብሔር በሰጠው ምድር ምጻተኛ። ለምን? እግዚአብሔር የመሰረታትን ከሰማይ የምትወርደውን አዲሲቱን ከተማ ይጠብቅ ነበር። ሰማያዊ ጥሪ ነው ይሄ። ይሄ ጥሪ ለእነ አብርሃምም ገብቷቸዋል፣ እነ ኖህ ገብቷቸዋል። መርከብ ሲቀጠቅጥ ዝም ብሎ የሆነ መርከብ ሰርቶ ቤተሰቡን ከሆነ ቦታ ወደ ሆነ ቦታ መውሰድ እንዳልሆነ ገብቶታል። ለዛ ነው ምዕራፍ 11 ቁጥር 7 ዕብራውያን ላይ ኖህም በእምነት የሚገኘውን ጽድቅ ወራሽ ሆነ ይላል። ገብቷቸዋል። ኢየሱስ ክርስቶስ በመስቀል ላይ ገና ሳይሞት ሰዎቹ ጌታ ኢየሱስ እንደሚመጣ በመስቀል ላይ እንደሚሞት ገብቷቸው አሻግረው አይተውታል። አሜን ነው። እኛን ሲጠራን የሰማያዊ ጥሪ ተካፋይ የሆናችሁ ብቻ አይደለም የሚለን፣ እነሱን እንደሱ ሊላቸው ይችላል። ቅዱሳን ወንድሞች የሚል ተጨማሪ ማዕረግ አለኛ ጋር። በቀደመው ኪዳን ሕዝብ ሊሆን ይችላል የሚባለው፣ ይሄኛውስ ቅዱሳን ወንድሞች። ቅዱስ የሚለው የኳሊቲ ኦፍ ላይፍ ማለት አይደለም ትርጉሙ። በዚህኛው አገባብ ኳሊቲ ኦፍ ላይፍ ማለት አይደለም። ይሄ በእግዚአብሔር መንግስት ውስጥ በክርስቶስ ኢየሱስ ያገኘነው ስፍራ ነው። እግዚአብሔር ጠራን ቅዱሳን።
አለ። በቅድስና መኖር ማለት አይደለም አይደል? ትርጉሙ ማዕረግ ነው፣ ሹመት ነው፣ ጥሪ ነው። ቅዱሳን እግዚአብሔር ሴፓሬት ያደረገው የኔ አለ። እግዚአብሔር አንበሸበሸን። የሰማያዊ ጥሪ ተካፋይ ሲባል ሰው ይንከባለላል። ያው ዕብራውያን ይላል። ከዛ ቅዱሳን አላቸው ጨመረ። አዎ የክርስቶስ ኢየሱስ ደም ብቃት ይህንን ማድረግ ይችላል። ቅዱሳን አላቸው። ከዛስ ወንድሞች ደሞ አለ ጭማሪ። የዚህ ደብዳቤ ጸሐፊ አይደለም ወንድሞች የሚላቸው እግዚአብሔር በክርስቶስ ኢየሱስ በኩል የሰጣቸውን እያስታወሳቸው ነው። ወንድሞች ሆይ ይሄ ሁሉ ማዕረግ የዚህ ሕዝብ ነው። ይህንን ሁሉ ማዕረግ ተቀብለን ምንም እንዳልተቀበልን ከኖርን አሁን እግዚአብሔር ከዚህ በላይ ምን ያርግ? በእውነት እስካሁን ካረገልኝ በላይ ምንም ሊያረግልኝ አይችልም። ከሳልቬሽን ከድነት የሚበልጥ ምን ይደረጋል? እስቲ አሁን ይሄ ቸርች ነው እንደምታውቁት። ምንስ ቢሰጠኝ ድነቴን የሚያክል ነገር ምን ይሰጠኛል? ከዚህ በኋላ ምንም ቢያረግልን እስካሁን የሰጠንን አያክልም። የመጨረሻውን ተቀብያለሁ። መንፈስ ቅዱስ በእኔ ውስጥ አለ። አምላክ እኔ ውስጥ አድሯል። ምን ቢሰጠኝ ከዚህ የበለጠ ይሰጠኛል? ክብሩን ሰጠኝ። ስሙኝ፣ ማንም እንዳይጠጋኝ ብሎ ተራራ ላይ የተቀመጠ እግዚአብሔር ገብቶ ነው አደረ። ሊሆን እኮ አይችልም። አምላክ እኔ ውስጥ ገባ። የቀረበኝ ይሞታል፣ ቅድስናዬን አትችሉትም፣ እኔ ጻድቅ ነኝ የሚል አምላክ አንተ ኃጢአተኛ ነህ ዛጋቁም ያለኝ እግዚአብሔር እኔ ውስጥ ገባ። እንዴት ነው ያልበላኝ? እንዴት ነው ያልነደድኩት? ጥላውን የሚባል ሰው ነበር አለመባሉ ጠፍቼ እግዚአብሔር ገብቶ ሲያድር ገብቶ አደረ። አንድ ቃል አንብባችኋል። ሁለተኛ ቆሮንቶስ ምዕራፍ 3 ላይ የእግዚአብሔር መንፈስ ባለበት በዛ አርነት አለ የሚለው። አሁን የእግዚአብሔር መንፈስ ባለበት በዛ አርነት አለ ትዝ የሚላችሁ ምንድነው? አንተ አሁን የሆነ ፈውስ ፕሮግራም ላይ አጋንንት ሲጮህ ቆንጆ ነው በእውነት ባልገባን ነገርም ሰርቶ ይሆናል። ግን ጥቅሱ ግን እንደሱ ማለት አይደለም። የእግዚአብሔር መንፈስ ባለበት በዛ አርነት አለ ማለት ምን ማለት መሰለህ? የእግዚአብሔርን መንፈስና ክብር አክሰስ ማድረግ ቻልኩ ማለት ነው ትርጉሙ። የእግዚአብሔር መንፈስ ባለበት በዛ አርነት አለ ማለት ከሆነ ትብታ ፈታኝ ማለት ሳይሆን እኔ በእግዚአብሔር መንፈስና ክብር ፊት መቆም ቻልኩ። እግዚአብሔር ጥላሁንን አክሰስ ማድረግ ቻለ። አርነት የተባለው እኔ በእግዚአብሔር መገኘት ውስጥ መግባት ቻልኩ። አባ ብዬ መጣራት ቻልኩ። እግዚአብሔርስ እኔ ውስጥ ገብቶ ማደር ቻለ? አይችልም። ቻለ። የኢየሱስ ደም ይሄን አደረገ። የሚባላ እሳት እግዚአብሔር ባይዘው ከጽድቁ አንዳች አይዛነፍም። ቅድስናው ወደር የለውም። ስህተት አልባ ነው። ለንጽህናው ማብራሪያ የለንም። ያ ክቡር አምላክ እጅግ ኃጢአተኛው ሰውዬ ውስጥ ገብቶ ቁጭ አለ። እንዴት? መንፈስ ቅዱስ አሁን እኔ ውስጥ አደረው። እንዴት? የኢየሱስን ደም ይዤ ይላል። አይ በክርስቶስ ደም እየቀደስኩ እኖራለሁ ይላል። እያነጻው እኖራለሁ። ቅዱሳን ይላል። ከዛ ይቀጥላል። ምንድነው የሚለው? ወንድሞች ሆይ የእምነታችንን ሐዋርያና ሊቀ ካህናት የሆነውን ኢየሱስን አስቡ ይላል። እግዚአብሔር ይባርከው። የዚህ ደብዳቤ ጸሐፊ የእምነታችንን ሐዋርያና ሊቀ ካህናት የሆነውን ኢየሱስን አስቡት። የዚህ እምነት ጀማሪ፣ የዚህ እምነት ፍጹም አድራጊ ጌታ ኢየሱስ ክርስቶስ ነው። የእምነታችንን ሐዋርያ እና ሊቀ ካህን የሆነውን ኢየሱስን አስቡ። ኢየሱስ እንግዲህ ሐዋርያ ማለት በጥቅሉ የተላከ ማለት ነው ትርጉሙ። ታላቁ ሐዋርያ ኢየሱስ ነው። ከዛ ነው ሐዋርያት አረጋቸው ከስሩ ያሉትን። ታላቁ ሐዋርያ ኢየሱስ ነው። ፈጽሞ የአባቱን ፈቃድ ለመፈጸም ከሰማይ በአባቱ የተላከ ጌታ ኢየሱስ ክርስቶስ ነው። ምናልባት ዮሐንስ ወንጌል ምዕራፍ 3 ቁጥር 17 እናንተ አውጥታችሁ ማንበብ ትችላላችሁ። ዝም ብላችሁ መጻፍም ትችላላችሁ። ዮሐንስ ወንጌል ምዕራፍ 3 ቁጥር 17 ትዝ ይላል። 3:16 አሁን ትዝ የሚለው ሰው በእርሱ የሚያምን ሁሉ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲሁ ወዷልና። ከዛ 17 ምንድነው የሚለው? ዓለም በልጁ እንዲድን እንጂ በዓለም ሊፈርድ አላከውም። ኢየሱስ የተላከ ነው። የተላከ ነው። ይሄንን ምናልባት ይሄንን ንግግር ኢየሱስ የሚናገረው ማን ነው? ያ የአይሁዳውያን ሕግ መምህሩ ስኮላሩ ኒቆዲሞስ ከኒቆዲሞስ ጋር እያወሩ ነው። እና በጣም ስኮላስቲክ ነው ዲያሎጋቸው። በጣም ምጡቅ ነው ሰውየው። በጣም የተማረ ነው። በግልጽ መምጣት አይችልም። በጣም ዝነኛ ነገር ነው። እና ደበቅ ብሎ በጨለማ ነው የመጣው። እግዚአብሔር ከእርሱ ጋር ካልሆነ በቀር አንተ የምታደርገውን ማንም ማድረግ አይችልም ይለዋል። ገብቶኛል አንተ ከእግዚአብሔር እንደሆንክ ይለውና አንዳንድ ጥያቄዎች ይጠይቀዋል። ወደ እግዚአብሔር መንግስት ለመግባት ምን ላድርግ ሲለው ሰው ዳግመኛ ካልተወለደ በቀር አለው። አሁን እኛ ሁላችን በ3 ደቂቃ ባይዘው የተሰብከን የገባንባትን ኒቆዲሞስ እንዴት እንደተሰቃየባት አለማወቅን የመሰለ ጥሩ ነገር እኮ የለም። ማወቅ እኮ ነው የሚያሰቃየን። ኒቆዲሞስ ሰው ዳግመኛ ካልተወለደ በቀር ምናምን ሲለው ምንድን ነው ያለው ኒቆዲሞስ? ምን ማለት ነው አሉ። እኔ አሁን ሽማግሌ ነኝ ብሎ ጀመረ ታውቃለህ። እና እኔ ወደ እናቴ ሆድ ገብቼ እንደገና ተመልሼ ልወጣ ነው። ዳግም መወለድ ስትል እኔ አሁን ድጋሚ ልወለድ ነው እኔ ሽማግሌው ሲለው፣ አንተ የእስራኤል መምህር ሆነህ ሳለ ይህን እንዴት አታውቅም አሉ። ታውቃለህ ኢየሱስ መሬት ቁጭ አደረገው። አንተ አስተማሪ አይደል እንዴ ያለው? እና ዳግም መወለድ አታውቅም አሉ።
አላቅም አለው በግልጽ። ግን ሰውየው እያወራው ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ሊሰቀል ይገባዋል አለውና በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና አለው። ስለዚህ እግዚአብሔር ኢየሱስን የላከው በዓለሙ ሊፈርድ ሳይሆን ዓለሙን ሊያድን ነው። ተልኬ ነው ማለት የአባቴን ፈቃድ ለማድረግ ተልኬ ነው። የእምነታችን ሐዋርያ ኢየሱስ ነው። የአብን ፈቃድ ለመፈጸም ወደ ምድር የተላከ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። እስቲ አንድ ጥቅስ አውጡልኝ። ዮሐንስ 5:36 እስቲ አውጡልኝ። ምንድነው የሚለው? እኔ ግን ከዮሐንስ ምስክርነት የላቀ ምስክር አለኝ፣ እንድፈጽመው አብ የሰጠኝ እኔም የምሰራው ሥራ አብ እንደላከኝ ይመሰክራል። ጌታ ኢየሱስ ደጋግሞ ተልኬ ነው። የዚህ ደብዳቤ ጸሐፊ የዚህ እምነት ሐዋርያ እና ሊቀ ካህናት የሆነውን ኢየሱስ ክርስቶስን ተመልከቱት አይደለም የሚለው፣ ኮንሲደር አድርጉት። ኢየሱስን ተመልከቱ፣ ኢየሱስን አስቡት። ኢየሱስን ጌታ ኢየሱስ ክርስቶስ ለአይሁዳውያን ነው እዛ ታላቁ በዓል የሚባለው ቦታ ላይ ቆሞ እያለ ተናገረ። አንተ ከየት እንደመጣ ማን እንደሆን ካናቅም ሲሉት ዮሐንስ ሲሉት እኔ የዮሐንስን ምስክርን አያስፈልገኝም፣ እኔ አብ እንድሰራው የላከኝ ስራ እሱ ራሱ ይመሰክራል። በእናንተ መካከል እያደረኩ ያለሁትን ነገር እስቲ እዩ። እኔ ከእግዚአብሔር እንደተላኩኝ ስራዬ አይመሰክርም? የእግዚአብሔር መንግስት ወንጌል ነው የምሰብከው። ቀጥሎ በመካከላችሁ ደግሞ የተገለጡ እግዚአብሔር ካላረጋቸው በቀር ሊሆኑ የማይችሉ ምልክቶችና ድንቆችን አደርጋለሁ። እንድሰራው ላከኝ ስራ እሱ ይመሰክራል። ስለኔ ምንም ምስክር አያስፈልገኝም። እከሌ ብዬ ማቆም አይጠበቅብኝም። ስራው ራሱ አያወራም። እልከኛ ሰው ካልሆነ በቀር እምቢ ካላለ በቀር በጌታ በኢየሱስ ክርስቶስ ይደረግ የነበረው ነገር እንደው በእውነት ቴክኒካሊ ጎበዝ ሰው ስለሆነ ሊያደርገው አይችልም። ኢቭን እግዚአብሔር ስለቀባው ሰው ሊያደርገው አይችልም። መሲሁ ብቻ ነው ሊያደርገው የሚችለው። አይን ከጭቃ መስራት ኤልያስ ሊሰራ አይችልም። ሙሴ ሊሰራ አይችልም። ማንም ኢየሱስ አደረገ። ይሄ አሁን ስለተቀባው ብቻ አይደለም። መሲሁ መሆኔን ይሄ አይናገርም ወይ? የከረመ የ4 ቀን ሬሳ ከመቃብር ማውጣት ማንም አርጎ አያውቅም። አይ ቲንክ ወደፊትም አይሆንም። የ4 ቀን ሬሳ ማንም አስነስቶ አያውቅም አይደል? አይቻልም። ኢየሱስ ብቻ ነው ያደረገው። ለምን? መሲህ መሆኑን መናገሪያው ነው። እንድሰራው የላከኝ አብ ሲልከኝ ይሄን አርግ ብሎኛል እና አብ ስለላከኝ ስራ ስለተባልኩ ነው የምሰራው። የላከኝ አብ እንድሰራ ያደረገኝ ይሄ ስራ አይመሰክርም? እንደተላኩ የተወሰነው ሰው ይመሰክራል ይላል። የአይሁድ ሕግ መምህራን ተጨማሪ ምልክት ከሰማይ ያሳየን አሉት። ምን ላሳያቸው አላቸው። ሙሴ በምድረ በዳ ህዝቡን አበላ። ከሙሴ ጋር እኮ ነው በዚህ ጭቅጭቁ። ሙሴ በምድረ በዳ አሉት። እሺ አባቶቻችን ምግብ አበላ፣ አንተ ምን አደርግሃል አሉት። ሙሴ አይደለም ያበላቸው አለ። እና ማን ነው ልትል ነው? አባቴ ነው። ማን ያንተ አባት? ሙሴ ባሪያው ነው፣ እኔ ልጁ ነኝ። አባቴ ነው፣ ተመካክረን ነው ነበርኩ ነው ሰማይ ሲል ከሰማይ ድርጭት ተንጠባጣ አብረን ነው እና እስቲ አንተ አውርድና አብላን ሲሉት ከሰማይ የወረደ እንጀራ እኔ ነኝ አለ እና ብሉኝ፣ ስጋዬን ያልበላ ደሜን ያልጠጣ አለ። ምልክት አሳይ ሲሉት ከዚህ የበለጠ ምን አለ? ይኸው እኔ እኮ አለሁ እኮ አለ። አዎ እንጀራ ወረደ። ይኸው እኔ እኮ ነኝ እኮ እንጀራው። አሁን አዲስ ኪዳን እኔን ያልበላ እኔን ያልጠጣ የአባቴ መንግሥት ሊወርስ አይችልም፣ የበላስ የዘላለም ሕይወት አለው አለ። ሙሴ አበላቸው፣ በሉ፣ ሞቱ። እኔን የሚበላ ለዘላለም ይኖራል። ከዚህ በላይ ምልክት አለ? የተላከ ነው። እኔን ለማዳን የተላከ ነው። መላኩን መሰከረ። ምዕራፍ 5 ላይ ምዕራፍ 8 ላይ ሂዱ እስቲ 17-18 ላይ ላንብብላችሁ። እኔ አንተ ወደ ዓለም እንደላከኝ እኔም ወደ ዓለም ልኬያቸዋለሁ። አንተ ወደ ዓለም እንደላከኝ ታላቁ ሐዋርያ ኢየሱስ ነው። ትክክለኛ ባይዘ ለኛ የተጠቀመውን ቃል የሚጠቀመው አፖስቶሎስ የሚል ቃል ነው የሚጠቀመው። አፖስቶሎስ ማለት ጌታ ኢየሱስ ክርስቶስ ኦርዴንድ ተደርጎ በአብ ከሰማይ ተልኳል። ጌታ ኢየሱስ ክርስቶስ ደግሞ እኛን ሾሞ ወደ ዓለም ልኮናል። እሱን አባቱ ነው ሾሞ የላከው። ማንም ኢየሱስን የቀባው የለም። ኢየሱስ ከሰማይ ነው ተቀብቶ የመጣው። ማንም ኢየሱስ ጭንቅላት ላይ ዘይት የደፋ የለም። በብሉይ ኪዳን ያሉ አባቶቻችን በሙሉ እግዚአብሔር በዛ ዘመን በሚያስነሳቸው ሰዎች ነው አይደል የሚቀቡት። ለምሳሌ ነገስታቶቹ የመጀመሪያዎቹ 2 ነገስታት ዳዊትና ሳኦልና ዳዊት በሳሙኤል እጅ ነው የተቀቡት። ካህናቶች ሲኖሩ ይቀባሉ። ኢየሱስ ሰማይ በመንፈስ ቅዱስ ተቀብቶ ነው የመጣው። እንደሱ አይደል የሚለው? የጌታ የእግዚአብሔር መንፈስ በኔ ላይ ነው፣ እርሱ ቀብቶኛል።
ሚሽን ይዞ ነው የመጣው። ተልእኮ ይዞ ነው የመጣው። ተልእኮ ነው የመጣው ኢየሱስ መላኩን ይኸው አንተ እኔን ወደ ዓለም እንደላከኝ እኔ እነሱን ወደ ዓለም እልካቸዋለሁ። ከዓለም ወደ ዓለም እልካቸዋለሁ። እኔን ከሰማይ ወደ ዓለም ነው የላከኝ። እነሱን ዓለም መጥቼን ያገኘኋቸው እዚህ ውስጥ አድኜ የኔ አርጌ ወደ ዓለም እልካቸዋል። ተልከናል። ተልእኮ አለብን። ሐዋርያ እየተባባላችሁ እንድትወጡ አይደለም፣ የተላከናችሁ ግን አጠገባችሁ ሰው ከዓለም ወደ ዓለም ተልከሃል በሉት። ኢየሱስ የተላከ ነው። የእምነታችን ሐዋርያ የሚለው ትክክለኛ ትርጉሙ የዚህም ደብዳቤ ጻፊ እየነገረን ያለው አልቲሜትሊ የእግዚአብሔርን ፈቃድ የሚያደርግ የተላከ ማለቱ ነው። እንደ ኢየሱስ አይነት የእግዚአብሔርን ፈቃድ በፍጽምና ደረጃ አከናውኖ ወደ አባቱ የተመለሰ መልእክተኛ የለም። አብ ላከው፣ ምንም ነገር ሳያስቀር ተመልሶ ሄደ። እንደውም ትዝ የሚላችሁ ከሆነ ኢየሱስ ከአብ ተልኮ ነው የመጣውና አብ ይመላለስ ነበር። ባይዘው ኢየሱስ ጋር መሬት ላይ ይመላለስ ነበር። ልጁን መሬት አድርጎ ነው አባቱ ቶሎ ቶሎ ለማየት ይመጣ ነበር። ሲጠመቅ መጣ። ዮሐንስን ሲያጠምቀው ሰማይ ተከፈተ። የተላከበትን እያደረገ ነው። ጽድቅን ሁሉ እንፈጽም ዘንድ ይገባናል ብሎ ነው። እሱ እኮ በእሳትና በመንፈስ እኮ የሚያጠምቅ ነው። በውሃ ተጠመቀ። ሲጠመቅ አብ ከሰማይ በእርሱ ደስ የሚለኝ ጮክ ብሎ እኔ አሁን እግዚአብሔር ተናገረኝ ሰው ሲል በተለያየ መንገድ ይናገረዋል። የዚህን ቀን ባይዘው እግዚአብሔር ነብይ ለኢየሱስ ምን ነብይ ይላክለታል? አብ ላይቭ ነው ያወራው ቀጥታ ከሰማይ። ሰው ባይዘው በጆሮ እግዚአብሔር ድምጽ ሰማ። ሰው ሁሉ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው አለ አብ። መጽሐፍ እንደዚህ ይላል፣ ህዝብ ሁሉ የምድር መናወጥ መሰለው ይላል። እግዚአብሔር ሲያወራ እንደዛ ነው። አይገርም? ላይቭ ከሰማው አትሰማውም። ቀጥታ መሬት ተንቀጠቀጠ። እግዚአብሔር ተናገር አትልም። በዚህ ይሄ ጆሮ አይሰበስበውም። ይሄ ጆሮ አሁን የኔን አሁን ተማለክ በእርሱ ደስ የሚለኝ የምወድ ልኮት ነው የመጣው። ተደስቼብሃለሁ ልጄ የምወደው አለ አብ። የምወደው አለ ልጄ ተደስቻለሁ ባንተ አለ። ስልክ መጣ ሄድክልኝ አለው። የተላከ ነው። ዮሐንስ በዚህ መሬት መንቀጥቀጥ አልመሰለውም። ያውቃላ እየጠበቀ ነበረ። ልክ ሲያጠምቀው ሰማው፣ አየው፣ እመሰክራለሁ አለ ዮሐንስ። ምን አሉት ህዝቡ? የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ የተላከ አየው አለ። ሰማው፣ እግዚአብሔር ሲናገር ሰማው። ይኸው አየሁት፣ ይኸው መሰክራለሁ። ምንድነው የምትመሰክረው? የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ኢየሱስ ከሰማይ የተላከ ነው። የሆነ ደግሞ እንደገና ደግሞ ማርቆስ 9ና ማቴዎስ 17 ሉቃስ 9 ሶስቱ ቦታዎች ላይ ተደጋግሞ የገባ በሶስት ወንጌላት የተጋሩት ታሪክ ኢየሱስ ተራራ ላይ የተለወጠበት በጣም ነው የምወደው በእውነት። ኦፍ ኮርስ ሁሉንም የመጽሐፍ ቅዱስ ታሪክ እኮ እንወደዋለን። አንዳንዱ ግን ክፍል የሆነ የተለየ ነገር አለው። ትዝ ይላችኋል ጴጥሮስ ዮሐንስ ያዕቆብን ይዟቸው ወጥቶ ተራራ ላይ አብ ሊመሰክር እኮ ነው ዛሬ። ጌታስ ንስቲ ኒድ አለ። 9ኙን ታች ትቷቸው አልወጣ ያለ አጋንንት አለ ከሱ ጋር ይታገሉ ብሎ እኔ ስመለስ አስወጣዋል። ትቷችሁ እኮ አይድ አይዟችሁ የትም አይደም፣ ውስጣችሁ ገብቷል። አሁን ያኔ ሂስቶሪካሊ ነው። አሁን ሪቪልድ ክራይስት ነው ኢየሱስ። ታውቃላችሁ አይደል? ሲወለድ አጠገባችን ነው፣ ሲሞት ውስጣችን ነው የገባው። ሲሞት ነው የበዛው። ሲወለድ አማኑኤል እግዚአብሔር ከኛ ጋር ነው። ሲሞት አማኑኤል እግዚአብሔር በእኛ ውስጥ ነው። በመንፈስ ቅዱስ አማካኝነት የክብር ተስፋ ሆኖ ገብቷል። እና ኑ እንሂድ አላቸው። ኢምፐርሰን ኢየሱስ አጠገባቸው ቆሟል። እኔ ግን አንዳንዴ እኮ በእውነት ወንጌላት እኮ ኖርማል ሆነን እንጂ ከኢየሱስ ጋር በስጋው ኖረዋል። እግዚአብሔር ወልድ መሬት ላይ ወርዶ በአካል ያውቁታል። ታውቃል። ኑ እንሂድ በአረማይስጥ እኮ ነው የሚያወራው እግዚአብሔር በአረማይስጥ እያወራ ኑ እንሂድ። እነሱስ ዝም ብሎ ተነስተው መሄድ ዋይ ጉድ አወራ አረማይስጥ አጠገቤ እግዚአብሔር ቁጭ ብሎ ታላቅ አገልጋይ ነው የመሰላቸው። አልገባቸውም። እሱም አያስጨንቅም። ፍጹም ሰው ነው አይደል? በጣም ኦቨር ዳውን መሞት አለበቃ ብሎት እኮ መሬት ስር ገባ፣ ተቀበረ። እስኪ ጠፋ ነው ዝቅ ያለው። መቆም አለበቃ አለው፣ መሞት አለበቃ አለው፣ ተቀበረ። ኢቭን 3 ቀን እኮ አልታየም። ወደታችሁ ልክ ወርዷል። በጣም ሲምፕል መሆኑ እኮ ነው አይደል? ብዙ ሰው ዲሳፖይንት ያደረገው። በጣም ሲምፕል ስትሆኑ ብዙ ሰው ዲሳፖይንት ታደርጋላችሁ። በጣም ባይዘወይ ከፍ ብላችሁ ብዙ ሰው ልክ ነው ከሚላችሁ ዝቅ ብላችሁ ዲሳፖይንት ብታደርጉት ይሻላል። የሆነ ቀን ይገባዋል። ከፍ ስትሉ ባይዘወይ ብዙ ሰው ይሞታል። ዝቅ ስትሉ ብዙ ሰው ታድናላችሁ። ምክንያቱም ብዙ ሰው ታች ነው ያለው። ዝቅ ስትል ብዙ ሰው ታገኛለህ። ኢየሱስ መሬት እታች ድረስ ባይመጣ ኢትዮጵያ ከየት ይመጣል? እዛው አይሁዳዊ ነበር የሚድነው ህግ ምናምን ሆነ እየተባባለ ዝቅ ሲል እኛ እናቴ አፍሪካ መጣ ጨበጠን። የኔ ናቸው የአብርሃም ዘር አለን። እስራኤላውያን አረማንንም አንፈልግም ሲሉ ጎትቶ አጥራለ ሲሉ አፈረሰው። ከሁለቱ አንድ ወገን ስሙ የተባረከ ይሁን።
እና እዛ የተለወጠበት ቀን ትዝ ይላቸዋል። እዚህ የመለወጥ ትራንስፊግሬሽን ማውንቴኑ ላይ ይዟቸው በጣም ወደው ታሪክ በጣም ወደው ተኝተው ነበር የሚቀርባቸው ይዟቸው ወጣ። በመተኛታቸው ልክ ነው ባይተኙ ነው የሚገርመኝ። ረጅም መንገድ ነው በእግር ይዟቸው ሄደ። በዛ ላይ እነሱ ሀገር ሙቀት ይዟቸው ሄደና ሁሌ ይጸልያሉ። ወደ ተራራ እየወሰዳቸው አይ ዛሬም መጸለዩ አይቀርም። ሲጸልይ ደግሞ ይተኛሉ። ሲጸልይ ይተኛሉ፣ ማዕበል ላይ ይቀመጣሉ። እሱ ሲጸልይ ይቀመጣል፣ ማዕበል ላይ ይተኛል። አይደል? ጸሎት ላይ የተቀመጠ ሰው ማዕበል ላይ ይተኛል። ጸሎት ላይ የተኛ ሰው ማዕበል ላይ ይቀመጣል። ያው መርጦ መተኛት ነው። እና ፕሬየር ላይ ምን ዋጋ አለው ይላሉ። በቃ እሱም ጸልዩ እኛም ጸልየን አይሆንም እሱ ቁጭ ካለ አትሊስት እኛ እንተኛ ብለው ዛሬ ሲተኙ ባይዘው ብዙ ነገር ሊያመልጣቸው ነበር። መሀል ላይ ጴጥሮስ መንቃቱ ነው የጠቀማቸው። ማቴዎስ ምንም አላለንም ባይዘው ዝም ብለው ሄዱ ነው። ማርቆስ ሚስጥር ነገረን። ማርቆስ ለምንድን ነው ሚስጥር የነገረን? ማርቆስ የጴጥሮስ ስብከት ትንታኔ ነው እና የጴጥሮስን ነው። እሺ ስትወጡ ሲለው ደካክሞን ተኝተን ነበር አለው። ማቴዎስ እሱን ዲቴል አልሰማም። ማርቆስን ከጴጥሮስ ቀጥታ ተኝተን ነበር ሲለው እንቅልፍ ከብዶባቸው ተኝተው ነበር። ከዛስ ሙሴና ኤልያስ መጡ። ብሉይ ኪዳን ሕግና ነቢያትን ወክለው ሙሴ ሕግን፣ ኤልያስ ነቢያትን ወክለው መጡ። ብሉይ ኪዳን በሙሉ ማለት ነው። አዲስ ኪዳን ደግሞ እነዚህ ሶስቱ ደግሞ አሉ። አዲስ ኪዳን እኮ ጸጋ ነው እንጂ እኮ ተኝተን ነበር። እግዚአብሔር ቀስቅሶ ነው እንጂ አዲስ ኪዳን እኮ አይሆንም። እግዚአብሔርም ስለሚያውቅ ነው ከጸጋ በኋላ ያመጣ። እኛ ብሉይ ኪዳን ብንሆን ከስረን ነበር። አዲስ ኪዳን እየደጋገፈ እየጠጋገነ የሚያቆመው ነው ከኋላ ያረገው። ትጉን ከፊት ነው ያረገው እንጂ እነዛ በጸጋ ቢሆኑ አስቡት። ሙሴን አስባ መንፈስ ቅዱስ ቢሞላ ልሳን ቢናገር ጸጋ ቢኖረው ሙሴ አደግመውም የሚኖረው ኑሮ ለመደገም ሁሉ አይመቹም። አብርሃም አሁን አስበዋል። አሁን እኛ የገባን በሙሉ ቢገባው በሽርፍራፊ ብርሃን አገር ጥሎ ወጥቶ መሀል ምድረ በዳ ላይ እግዚአብሔርን እየጠበቀ በ14 ዓመት አንዴ የሚያምን ሰውዬ ይሄ ሁሉ ቢገባው ምንድን ነው የሚሆነው? የመላእክ ነበር የሚያደርገው። አንኖረም በቃ አይደገምም ብለን እንዘግበው ነበር። ባይዘው እውነቴን እኮ ነው የምላችሁ። ጠንካራውን ከፊት በህግ አደረገው፣ ደካማውን በጸጋ እንደማንችል ስለሚያውቅ ነው። በጣም ምንም የማይችሉትን ነው የሰበሰበን። ለነገሩ ባለፈው ተናገራለሁ። የዓለምን ምንም ነው የሚለው አይደል? መረጠ ይላል። አሁን ማን ሲባል የዓለም ምንም። በጣም ይቅርታ፣ በጣም የተከበራችሁ ሰዎች ናቸው። እኔ ጥቅስ ነው ያወራሁት። በእውነት እኔ ጥቅስ ነው። የዓለምን ምንም ታናሽ ምናምን እኮ አትሊስት የሆነ ነገር ምንም እኮ ምንም ነው። ምንም አረማይስጥ አድርገው ግሪክ አድርገው ዕብራይስጥ አድርገው ምንም ነው። ይሄ ወንጌል በቃ ይሄ ነው እዚህ ቤት ያመጣኝ እኔ። ይሄ ነው ወንድማማች ያደረገን። ይሄ ነው የእግዚአብሔር ልጆች ያደረገን። ይሄን አውቄ ነው እኔ ምንም ነኝ ኖበዲ ሳምባዲ ያደረገኝ ኢየሱስ። ማንም አያክብርህ። የኢየሱስ ደም በእግዚአብሔር ጽድቅ ፊት አቆመዋል። ማንም አያክብርህ። ማንም የፈለገውን ይበል። ከዚህ የሚበልጥ ክብር ማንስ ቢያከብራችሁ ከዚህ በላይ ያከብራችኋል? አያከብራችሁም። የፈለገ ዓለም ላይ ማንም ቢያከብር የእግዚአብሔር ልጅ የመሆኑ መብት አይሰጥም። የኢየሱስ ደም ነው የሰጠን። እውነቴን ነው የምላችሁ። ቤተ መንግስት የሚቀመጠውን መንገድ ላይ የሚተኛውንም ሰው በክርስቶስ ያምን እኩል የእግዚአብሔር ልጅነት። ሰው በገንዘቡ ብዛት በኃይሉ በስልጣኑ በምን አያመጣውም። በነፃ ስለማንችል ነው በነፃ የሰጠን። ውዱን በነፃ ነው የሰጠን። ጸልይ የምትቀበለው ምናምን ከዳንክ በኋላ ነው እንጂ ጸልይ አድነን ድነ ነው የምጸልየው። አሜን ነው። እና ተኝተዋል። ከዛ ኤልያስና ሙሴ መጥተውልህ ያወራሉ። ወሬ ነው የሚያወሩት። መጽሐፍ ቅዱስ ይናገራል። ከዚህ ዓለም ስለመለየቱ ወይንም ትክክለኛ ቃሉ ዘጸአት ነው የሚለው። በኢየሩሳሌም ስለሚያደርገው ስለ ዘጸአቱ ያወራሉ። ቆመው ስለ ሞቱ ማለት ነው። የመስቀል ሞቱን ኤልያስና ሙሴ ገብቷቸዋል። ብሉይ ኪዳን ባይዘ አንደርስታንድ አድርገውት ነው የሞቱትና የመጡት እሱን ሊያወሩት ነው። እንዴት ነው የምትሰራው? እኔ እዛ ብሉይ ኪዳን ዘጸአት ስሰራ በትራንስቼ ባህር ከፍዬ ነው የሰራው። አንተ እንዴት ነው የምትሰራው ይሉ። እኔ ሞቼ ነው የምሰራው ይሉ። አንተ ከግብጽ ወደ ከናን አይደል የሰራው? እኔ ከሲኦል ወደ ሰማይ ነው የምሰራው ይሉ። እዚህኛው ዘጸአት ላይ ሙሴ ራሱ አብሮ ወጪ ነው አውጪ አይደለም። ኢየሱስ ነው የዚህ ዘጸአት መሪ። አይቻልም። እና ሙሴ ባይዘው ከሌኔ ሊል አይደለም የመጣው ሊያይ ነው የመጣው። እዛ ዘጸአት 33 ላይ ፊትን አሳይም ብሏል። አታይም ተብሏል። እሱን ስለተከለከለ አሁን ዛሬ ፊት ለማየት ነው የመጣው። ከ1440 ዓመት በኋላ የጸሎት መልስ ሊቀበል ነው የመጣው። ፊት ላይ ሲል አታይም ጀርባዬ ነው ብሎታል። ዛሬ ፊት ሊያሳየው ነው። አዲስ ኪዳኑን ብሉይ ኪዳኑም እኩል ነው። ባይዘው እግዚአብሔርን ፊት በክርስቶስ በኩል ያየ ነው። አልቀደምናቸውም። ኢየሱስ መካከለኛ ነው። ወደዛም ወደዚህም መዳኛ ኢየሱስ ብቻ ነው። እነዛም ወደዛ ይወጣል፣ እኛ ደግሞ ከኋላችን አለ እናየዋል። እያወሩ እያለ ሙሴ ድንገት እያወራ ጴጥሮስ ብንናል። መጽሐፍ ሲናገር ከእንቅልፉም ሲነቃ የሚናገረውን አያውቅም ነበር የሚል ቃላል። ባይዞ ብንን ሲል ካቆመበት ነው የቀጠለው። እንደ ጌታ ሆይ ቅድም አይ ቲንክ ሲተኛ እንደዛ እያለ ነው የተኛ። አያውቅምም ዝም ብሎ ይለፈልፍ ነበር ይላል። አለመሳሳቱ ያው እግዚአብሔር በሙላት ላይ አይስትም። ጌታ ሆይ
አለው። አቤት ይበለው አይበለው መጽሐፍ ቅዱስ አይነግረንም። ያው አቤት ባይለው ማውራት ቀጠለ። ጴጥሮስ ጌታ ሆይ አለው። አይቶ ያቅም እንደዚህ አይነት ክብር አየው እንዴ? አንድ ላንተ አለው። ኢየሱስም ተለወጠ ይላል። ፊቱ ተቀየረ። ታውቃለህ? ያ የናዝሬት ከተማው አናጢ መለኮትነቱ ፊቱ ላይ ወጣ፣ ተለወጠ። ሜታሞርፊዮ ተለወጠ ማለት ኢየሱስ ወደ ሆነ ነገር አደገ ማለት አይደለም ትርጉሙ። በውስጡ ያለው መለኮትነቱ ስጋው ላይ መጣ። እኔ አሁን ተለወጥኩ ሲባል የሌለኝን ነው የምጨምረው። ኢየሱስ ያለቀለት አምላክ ነው፣ አይጨምርም። ያለውን አሳየ። ፊቱ ማብረቅረቅ ጀመረ። ይሄ የደፈረሰ አይኑ የእሳት ነበልባል መሰለ። እጁ ተቀየረ። ልብሱ ይላል በምድር ላይ ያለ አጣቢ አጥበው ሊያነጣ ይችላል በላይ ነጭ ሆነ ብቻ ሳይሆን እንደ ብርሃንም ብሩህ ሆነ ይላል። ብርሃንን እንደ ልብስ ይለብሳል ነው የሚለው። ብርሃን ሆነ ልብሱ። ታውቃለህ? ያ አቧራ የጠገበ እግሩ በቶን የነጠረ የጋለን አስመሰል። ተለወጠ ኢየሱስ። እንዲያዩት እኮ ነው የሚያውቀው ኢየሱስ ሌላ ሆነበት። ጌታ ሆይ አለው። ማይ ሎርድ ኩሪዮስ የሚል ቃል የተጠቀመው ከሰማይ ይወረድ ካለው ጴጥሮስ ቆሞ አንተ የኛ አይነት አይደለህም አለው። ሰውነትን ጨምረ እንጂ መለኮት ነህ ማለት ነው አለው። እግዚአብሔር ካልሆነ በቀር ሙሴ ድንገት ነው ፊቱ ያበራው። ኢየሱስ ሁለንተናው ነው የተቀየረው። ፊቱ ሙሴ ያበራበት ምክንያት ነው ኢየሱስ። የሙሴ ፊት እንዲያብረቀርቅ ምክንያቱ ኢየሱስ ነበር። ለካ አንድ ላንተ አለ። ዞር ሲል ሙሴ ነኝ። አንድ ለሙሴ እንዳልኳችሁ እኮ ነው። ከ14 ትውልድ በፊት 1400 ምናምን ዓመት በፊት የነበረ ሰውዬ ዞር ሲል አልሳተውም። ታውቃለህ? ማነው አንተ? ያዕቆብ ነው ይስሐቅ ነው አላለም። ያው ከኢየሱስ ስለጀመረ ነው ያልሳተው። ከዘፍጥረት አትጀምሩ። በዮሐንስ ወንጌል ዘፍጥረትን ካየው አትስት። ከኢየሱስ ተነሱ። አንድ ላንተ አለና ዞር ሲል ጥላኗ የሕግ ጥላና የነቢያት ጥላ እኮ ነው። እኔ እዚህ ጋር ቆሜ መቼስ መብራት በርቶብኝ እዚህ ጋር ጥላ ያያለ የማን ነው እባክህ ካልክ እንጸልይልሃለን። ያን ያክል እንደማለት ነው። ባይዘ እንዴት ይሳታል? ኢየሱስ ከበራለ ሙሴ አይጠፋብህ። አንድ ላንተ፣ አንድ ለሙሴ፣ አንድ ለኤልያስ 3 ዳስ ሰርተን እዚሁ ሲል ከመለሰው ኢየሱስ ነው። ሙሴና ኤልያስ አይመልሱ። ጴጥሮስን ፈልገው አይደለም፣ ቢዝነሳቸው አይደለም። ጴጥሮስ የነሱ ቢዝነስ ኢየሱስ። ብታደንቃቸውም ብትረግማቸውም አይፈልጉም ኢየሱስን ነው። ስለዚህ አንተም ሙሴና ኤልያስን ትተህ ኢየሱስ ሙሴ ብትለው አይመልስልህም። ስለዚህ አይናችሁን ከሰው ከምናምን ከጣዖታት አንሱና ኢየሱስ ነው። በጌታ ያልሆናችሁ ሰዎች ወደ ጌታ የለም ሌላ። ያው እነሱ ራሱ እኮ አሳዩ። አንድ ለሙሴ አንድ ለኤልያስ ሲሉ እኛን ፈልግ ምናምን አይሉ ምንም ሴንስ አያረጉም። ኢየሱስ ላይ ነው አይናቸው። 3 ዳስ ሰርተን እዚሁ እንኑር አለ ኢየሱስ። ባይዘው እሺ ተስማምቻለሁ፣ እስቲ ዳስ አምጡ ቢል ጴጥሮስ አይወርድ፣ በፍጹም አይወርድ። ያዕቆብና ዮሐንስ ነው የሚልካቸው። ሂዱና ዳስ። እኔማ ከዚህ አልወጣም ነው የሚለው። ለኛ በዚህ መሆኑ መልካም ነው ያለው እኮ እሱ ነው። ኧረ እኔ አልሄድም አለ። ያን ሁሉ አሳ የሸጥኩ ቀን ራሱ እንደዚህ ደስ ብሎኝ ያቀም እዛ 153 አሳ ያስኩ ቀን ራሱ እንደዚህ ደስ ብሎኝ። በእግዚአብሔር ክብር ውስጥ የመጨረሻው የነፍስ እርካታ አለ። አልቲሜት የሆነ ሳቲስፋክሽን ያለው በእግዚአብሔር ክብር ውስጥ ነው። ስለዚህ ይሄንን እርካታ ለማግኘት ሌላ መንገድ አትሄዱ። እግዚአብሔር ጋር ኑና ጨርሱት። አሜን ነው። በእግዚአብሔር ደስ ያለው በምንም ደስ ሊለው አይችልም። በፍጹም አታባኩ። ከዛ ልክ ይህንን ሲያወሩ አብ መጣ፣ ብሩህ ደመና። በጣም አስፈሪ ነው። ባይዘው አሁን ለመስበክ ደስ ይላል እንጂ ደመናው ጋር ሲጋርዳቸው ጴጥሮስ፣ ዮሐንስ፣ ያዕቆብ ምንድን የተፈጠረው አሉ። ብሉይ ኪዳንን ያውቃሉ። እግዚአብሔር ወረደ ማለት ያልቃል። በግንባራቸው መሬት ላይ ተደፉ ይላል። አይ እንደ ማቴዎስ መሆን ያምርሃል። ባልወጣን እታች እዛው ሲመጣ እንደርስ አብ መጣ ሊያልቅ ነው። በግንባራቸው ድፍት ሲሉ አብ መሰከረ። አብም የመጣው ኢየሱስን ፈልጎ ነው። በእርሱ ደስ የሚለኝ የምወደው ልጄ እርሱ ነውና እርሱን ስሙት ብሎ ለአዲስ ኪዳኖቹ ለኛም ለብሉይ ኪዳኖቹም እግዚአብሔር ወደ አዲሱም ወደ ብሉይም ማወራ መደሰቻዬ እርሱ ነው፣ እርሱን ስሙት አለና ሁለቱን ይዟቸው ሄደ። ሙሴና ኤልያስን ይዟቸው ሄደ። ጴጥሮስ፣ ዮሐንስ፣ ያዕቆብ በግንባራቸው እንደተደፉ ኢየሱስ መጣ። ሲመጣ በግንባራቸው ተደፍተዋል። ተነሱ ቀና ሲሉ ኢየሱስን ብቻ አገኙት የሚል ጥሩ ቃል አለ። ኢየሱስን ብቻ አገኙ ተረፍን ሲሉ አብ ብሉይ ኪዳን ቢሆን ይጨርሳቸዋል፣ ይታወቃል። አሁን ግን ኢየሱስ መካከለኛ ስላለ አብ ማንንም አይነካም። ኦልሬዲ ኢየሱስ አለ፣ መካከለኛ ሊቀ ካህን አለ እና ነው ተነሱ እንውረድ አላቸውና እጃቸውን ይዟቸው እየሄደ እያለ አሁን ገብቶናል አሉት። ማን እንደሆን ካውቀናል፣ ግን እኮ ካንተ በፊት እኮ ኤልያስ ይመጣል የሚል እኮ ቃል ነበር። ኤልያስን ሳት ነው እንዴ ሳናቀው ሲሉት መጥምቁ ዮሐንስ ነበር አላቸው። ሲሉ ጌታ እንደዚህ አላቸው፣ ያያችሁትን ለማንም ሰው እኔ ከሞት እስክነሳ ለማንም ሰው እንዳታወሩ አላቸው። እቺን ብቻ ነው ባይዘው ሳያወሩ ዝም ያሉት። ሌላ ቦታ በሙሉ አታወሩ አላቸው። ባወራቸው በከለከላቸው መጠን አወሩ የሚል ነው ቀጥሎ ያለው ጥቅስ። እኔ አይደለም ጥቅሱ ነው፣ ወንጌላትን የጻፉልን ሰዎች የተጠቀሙት ቃል። እንዳታወሩ ሲላቸው ለማንም እንዳትናገር እንዳለ ጌታ ይባረከኛ። ስንከለከል ነው ደስ የሚለን። አሁን እኮ ጌታ እኮ ወንጌል ስበኩ ስላለን እኮ ነው እስካሁን ድረስ እኮ ዓለሙ ያላለቀው። እንዳታወሩ ቢለን እስካሁን ወንጌል ተሰብኳል እኮ ጌታ ተመልሶ መጥቶ ሰማይ ነበር።
እንዳታወራ ብንባል እግዚአብሔር ይመስገን። ኢየሱስ የእምነታችን ሐዋርያ ነው። እኔን ለማዳን የአብን ፈቃድ ለመፈጸም የተላከ አዳኝ ኢየሱስ ክርስቶስ ብቻ ነው።